እኔ በጣም ነው የማፈቅረው። ከዚህ በላይ እኔ ራሴን መጉዳት አልፈልግም። ከና አውጪው ከነ እኔ የምወደው ሰው አለ፣ እኔም የማፈቅረው ሰው አለ፣ ልክ እንዳንቺ ማለት ነው እኮ እንድትረዳኝ ፈልጋለሁ። ምንድነው መረዳሽ? እኔ እንድትረዳኝ ፈልጋለሁ ሁሉንም ነገር። የት ነው የምትሄደው? ተይ ላቂኝ እኮ መጀመሪያ በእናትሽ አው ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን ላይ የተፈጠሩ ያሉት ነገሮች ከአቅሜ በላይ ሆነውብኛል። እንግዲህ አብዛኞቻችሁ ትናንትና የተፈጠረውን ነገር አይታችኋል ብዬ አስባለሁ። በአንድ በኩል ደስ ብሎኛል፣ በአንድ በኩል ደግሞ በጣም ደብሮኛል። ከምችለውም ከአቅሜም በላይ ሆኗል። ከምችለው በላይ በጣም ከብዶኛል። በዚህ ሰዓት እኔ ቃል የለችም። የታዲም ጉዳይ አለ እዚህ ጋር የራሴ የምላቸውም ነገሮች አሉ። እነሱ ነገሮች ተደራርቦብኝ በጣም ከአቅሜ በላይ ሆኗል። ትናንትና ያው እዮብ ለጸጋዬ ነግሮት ለቃል ወንድም ነግሮት የቃል ወንድም መጥቶ የተፈጠረውን ነገር አብዛኞቻችሁ አይታችኋል። እኔ ፍጹም ደግሞ እንደዚህ ይፈጠራል ብዬ አላሰብኩም ነበረ። ግን ደግሞ ሳላስበው ነው የተፈጠረው ነገሮች አሉ። ግን እኔ እሱንም ለማስከፋት ወይም እናንተንም ለማስደበር አስቤ አይደለም። ምክንያቱም ታዲን ከምላችሁ በላይ በጣም ነው የምወደው። ለጓደኛዬ ብዬ ነው ሁሉንም ነገር ሳረግ የነበረው። ምክንያቱም ከራሴ ጋር ብዙ ተማክሬና ተጣልቼ ከአቅሜ በላይ የሆነ ነገር ነው ያደረኩት። ምክንያቱም ቃልም ጓደኛዬ ናት፣ ታዲም ደግሞ በጣም የምወደው ልጅ ነው። እሱ አያቀኝም በርግጥ እኔ ደግሞ ብዙ ጊዜ ነው የማውቀው። ከዚህ በፊት በጣም ከብዙ ጊዜ በፊት ነው የማውቀው። ግን ከምላችሁ በላይ አሁን ላይ በጣም ስሜቴን መቆጣጠር የማልችልበት ሁኔታ ላይ ነው ያለሁት። ምክንያቱም ታዲን እያልኩኝ እዚህ ጋር ብዙ ነገሮች እያበላሸው ነው ያለሁት። በዛ ላይ ደግሞ እሱ ያለበት ሁኔታ አለ። በዛ ላይ ይሄ ወንድም ተብዬውም አለ። ከምላችሁ በላይ ከአቅሜ በላይ ነው ያለው። መናገርም አልቻልኩም። ነገሮች በጣም እየከበዱኝ ነው በዚህ ሰዓት። ከምላችሁ በላይ በጣም ከብዶኛል። እንደዚህ ሆኗል ብዬ ደግሞ ማለት ነው። ለምን ልከተል ቅጥ ያጣ በደል ተዋል ፈቅድልህም በስጋዬ ይብቃ ባጥንት ያትቀልድ በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ከምላችሁ በላይ በጣም ከብዶኛል በዚህ ሰዓት በጣም ማለት ነው። ምክንያቱም ታዲን በጣም ነው የምወደው ነኝ። እሱን ላለማስከፋት ቃልን ላለማስከፋት ብዬ ራሴን እየጎዳሁ ነው ያለሁት። ከቤተሰብም እስከ መጣላት የደረስኩበት ሁኔታ ነው። ታላቅ ወንድሜ ጭራሽ ይሄንን ነገር ስነግረው ተጣልተን ሁላ በቤት እናገራለሁ እያለ በዚህ ሰዓት እንትን እያለኝ ነው። ከምላችሁ በላይ በጣም ከብዶኛል በጣም ትናንትናም በተፈጠረው ነገር ቃልኛን እየተከታተለች እንደሆነ እና እኛ ያለንበትን ሁኔታ እያንዳንዱ ነገር እንደምታውቅ ደውላ ነግራኛለች፣ ሰድባኛለች። ከምላችሁ በላይ ሰደበችኝ እና ሁሉም ነገር አሁን ላይ ይፋ ወጥቷል ብዬ አስባለሁ። እና ታዲም ጋር ደውያለሁ፣ አሁን ደውዬለታለሁ። በቃ ሁሉንም ነገር ነግረውና መስተካከል ያሉባቸው ነገሮች እንዲስተካከሉልኝ እፈልጋለሁ። እኔ ከአቅሜ በላይ ስለሆነ ጭንቅላቴ ከሚችለው በላይ ነው እየተሸከምኩ ያለሁት በዚህ ሰዓት። ስለዚህ ታዲ መጥቶ ሁሉንም ነገር ነግረዋለሁ ብዬ አስባለሁ። እንግዲህ ብርታቱን ከሰጠኝ ከምላችሁ በላይ ነው ከበደኝ በዚህ ሰዓት። በዛ ላይ ወንድም ተብዬውም አለ እና ቃልም ደግሞ
እንዳታዝንብኝ እነግራታለሁ። ምክንያቱም እኔ እሷን ላለማጣት ብዬ ነው ያንን ሁሉ መስዋዕትነት የከፈልኩት። እሷ ደግሞ አሻፈረኝ ብላ እስከሄደች ድረስ ይሄ ልጅ የራሴ ማድረግ እፈልጋለሁ፣ የራሴ እንዲሆንልኝ እፈልጋለሁ። እና አሁን ደውዬላታለሁ፣ እሱ እመጣለሁ ብሎኛል። የተረፈውን ነገር ደግሞ ከእግዚአብሔር ጋር አብረን ምናየው ይሆናል። ትንሽ እንጠብቀውና እናያለን ሁሉንም ነገር። የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተም ታውቃለህ ሊለያይ የማልችል ገጻችን ሆኖ አንድ ላይ ግርማ ሞገሴን አልደምቅም ያለ አንተ ስታይ ቁርጠኛ ከሆንክ በለና ሰምት ብርታት ንገር የልቤ ንጉስ እንዳትረታ ፍቅርን ታጠቅ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወደው መለየት ክፉ ትካዜ ማን አለኝ ያላንተ ብቻዬን ነኝ እኮ መለየት ግድ ሆነ። ምን እሺ ነው ኧረ ቦታው ምን እሺ አይመችም መሰለኝ። እንዴት ነሽ? ደህና ነኝ። በርድልሽ? እንዴት ነው? አዎ እና ምን አዲስ ነገር አለ? ቃል ደውላልኝ ነበር። ደውላልኝ ነበር? ማን ደውላልኝ ነበር? ደውላልኝ ነበር። እሺ ሰደበች። ምን ብላ? ትናንትና የተፈጠረውን ቪዲዮ አይቼዋለሁ እና እየተከታተልኳችሁ ነው። የት ነች እሷ? በመጀመሪያ ደረጃ ለምን አመጣ? ምን ማለት ነው? የት እንዳለች ሳይሆን እኔን ለመናገር የፈለገችው እኔን ለማስደብ ነው የደወለችው። ምን ማለት ነው? እኔን ለማስደብ ማለት ምን አደረግሽና ነው የምትሰድብሽ? እሷም ከነሱ ከወንድሟ እንደ ወንድሟ ለመሆን ነው። ለምንድን ነው የማትረዱኝ? እኔ በእናንተ መሀል እኮ ነው የተሰቃየሁኝ። ለምንድን ነው የማትረዱኝ? ልትረዱኝ ለምንድን ነው የማትሞክሩት? አይደለም እኔ እንደዛ አይደለም። አሁን አንቺን ለመርዳት አለመርዳት መሞከር ሳይሆን እሷ ደውላ አንቺ ጋር መጮህ ምን የሚሉት ነገር ነው? ምን የሚሉት ነገር ነው? እኔ ታዲያ ከአቅሜ በላይ ሆኗል። ከዚህ በላይ እኔ መቋቋም አልችልም። ሁሉንም ነገር ምንድነው መቋቋም ማልችው ነገር? ምን ሆንሽ አንቺ? አሁን እሷ ደውላ ስለተናገረችሽ ነው የጠራሽኝ? አዎ ሲጀመር ከደወለች አንቺ ወዲያ ለምን አትደውይልኝ ነበር? በዛ ሰዓት እንዴት ነው የምደውለው? ስልኩ ይሰራል አሁን? አይሰራም። ከዛ በኋላ እሺ ለምንድን ነው የማትመጣው? ለምንድን ነው እኛም ማትገላግለን መጣ? ለምንድን ነው የማታገላግለን? ታዲያ እኔ ሁሉንም ነገር ልነግር ፈልጋለሁ። ከዚህ በላይ መቋቋም አልችልም። ውሳኔው ከዚህ በላይ የሚያሳስብ ነገር አለ? ከቃል መጥፋትና ከቃል መደወል በላይ ሌላ የሚያሳስብ ነገር አለ? ላንተ ላይኖር ይችላል። ለኔ ደግሞ በጣም የሚያሳስበኝ ብዙ ነገር አለ። ምንድነው ያለው? ምንድነው ያለው? ለምን አታወሪም? ምን መሰለህ ታዲያ እኔ ማቀቅ ዛሬ አይደለም። እሺ ሰፈር ስትመጣ ከጓደኞች ጋር ስትሆን ሁሉንም ነገር ከዚህ በፊት ነው የማውቀው። ሁሉንም ነገር ማለት ነው። ብቻ የቃል መጥፋት ላይ እጅ ያለበት ወይ ደግሞ ቃል የጠፋችው እኔ ሂጂ ብያት ነው ምናምን እንዳትይ። እኔ እንደዛ አላለም። እሺ ምንድነው ታዲያ የተፈጠረው? እኔ ለእናንተ ብዬ እኮ ነው ይሄንን ሁሉ ከራሴ ጋር ተጣልቼ ይሄንን ሁሉ መስዋዕት እየከፈልኩላችሁ ያለሁት እኮ ለእናንተ ህይወት ለማስተካከል ብዬ አንድ የራሴን ህይወት ያበላሸሁት። እኔ ከዚህ በላይ መቋቋም አልችልም። ሁሉንም ነገር ነግሬክ የምትወስኑን ውሳኔ ተወስንና ማቆም ካለብን ሁሉንም ነገር እዚህ ጋር ማቆም ያለብን። እሺ ምንድነው የምናቆመው? ምንድነው የጀመርሽው? ምንድነው የጀመርነው? ምንድነው የምናቆመው? እኔ እኮ ግራ እያጋባሽኝ ነው።
የተፈጠረ ችግር አለ? ቃለችው ነገር አለ? ሌላ የሆነ ነገር አለ? ምን መሰለህ ቃል ጓደኛዬ ናት። አዎ ጓደኛሽ ናት። የኔም ጓደኛ ነበረች እኮ ከ3 እና ከ4 ዓመት በፊት 3 ዓመት 4 ዓመት ሊሆናችሁ ይችላል። ከኔ ጋር አይደለም ካቆምን ነው። እኔና እሷ ትታኝ ከሄደች ነው 3 እና 4 ዓመት። እኔ ከሷ በኋላ የራሴ የሆነ ህይወት ጀምሬያለሁ አይደል እንዴ? እሱን አላውቅም እኔ ግን በመሃል እኔ የማውቀው ነገር ቢኖር 2 ዓመት ከ5 ወር ሆኖኛል እኔ አንተን መከታተል ከጀመርኩ። ስለዚህ እሷ ያኔ ከሄደች ሰዓት ጀምሮ አንቺ ከኔ ጋር እኔን ተከተይ ነበር። እንደዛ እያልሽ ነው? እኔ አላውቅም። እሺ ታዲያ እኔ እኮ ስለእናንተ ግንኙነት ያወቅኩት ቃል ከመጣች በኋላ ነው። አንዴ እዛ እያለሽ እኮ ታወሩ ነበር መሰለኝ። እኔና እሷ ብናወራም ስለአንተ የማውቀው ታሪክ የለም። እዚህ እንደምትወድህና ብር የላከችልህ እንደሆነ ሁሉንም ነገር የነገረችኝ እዚህ ከመጣሽ በኋላ ነው። ምን ያው ነው አንድ ማወቅ እንድታውቅ የፈለኩት ነገር ቢኖር እኔ በጣም ነው የምወድ። ምን ማለት ነው? ግልጽ አድርጊልኝ። እኔ አልገባኝም ይሄ ነገር። በጣም ነው የምወድ ታዲያ እኔ በጣም ነው የማፈቅረው። ከዚህ በላይ እኔ ራሴን መጉዳት አልፈልግም። ምክንያቱም በእናንተ ምክንያት ከአቅሜ በላይ የሆነ ነገር እያስተናገድኩኝ ያለሁት። ከዚህ በላይ ደግሞ ምን ማለት ነው? እኔ ለምንድን ነው ዱብዳ የምትሆንብኝ በየአቅጣጫው? ምን ማለት ነው? ምን ማለት ነው? የት ልግባላችሁ? ቆይ እርግጥ እኔ አሁን አንቺን ሌላ ስሜት እንዲሰማሽ አስቤ ያደረኩትም ነገር የለም የሆነም ነገር የለም እኮ። እኔ እሷም የነበራትን ስሜት እንድታቆመው ጥላኝ በሄደችበት ሰዓት ሁሉም ነገር እንደተወኩትና እኔ ሌላ ሙድ ውስጥ ነበርኩ አይደል እንዴ? ከሌላ ሙድ ውስጥ አንስታ እኔን ሰው ያደረገችኝ ሰው እያለች እሷ ምን ብዬ ነው የምመለሰው? አንቺስ አሁን እንደዚህ የምትይኝ ምን ለማለት ነው? እኔ ምን እንዳደረግ ነው? ምን ውስጥ እንድገባ ነው የምትፈልጉት? እሱ ከፈልገሽ ላታደርገሽ ትችያለሽ። አንቺም ግን ደግሞ ትክክል አይደለም። ባለፈው የነገርከኝ ነገር አለ ትዝ ይልሃል? ፍቅር ይዞኛል ብለኸኝ ፈልገህ ነው ያደረከው? ፈልገህ ነው ያመጣኸው? ከምትፈልገው ሰው ነው ያዘ? እኔ ፈልጌ አላረኩትም እኮ ከምትፈልገው ሰው ነው ያዘ? ከምትፈልገው ሰውም አልነበረም ያዘኝ። ግን ደግሞ ሁኔታዎች ይቀየራሉ እኮ። ሁኔታዎች ሊቀየሩ ይችላሉ እኮ እንድትረዳኝ እኮ ነው። የሆነ ነገር ውስጥ በነበርኩበት ሰዓት አብሮኝ የነበረን ሰው ነው አብሬ ማረገው መንከባከበው የኔን እንድትሆን የምፈልገው ወይስ ድንገት መታችሁ እንወዳ? እኔ ላንቺ ያለ ምንም አይነት ስሜት ላንቺ ከሌለኝ አንቺ ከዚህ በፊት እንደነበረው ላይፍ አይነት የሰለፍ ልትቀጥይ ነው? እኔን እየተከታተልሽ ነው? አንደኛ አሁን ይሄ ቪዲዮ መቆም አለበት ወይ ደግሞ መጫን የለበትም። ሲጀመር ነው አሁን ምን ለማድረግ እየሞከራችሁ አላውቅም። በየትኛው መንገድ ምን ሊሆንም እንደሚችል አላውቅም። ስለዚህ አሁን ይሄ ቪዲዮ ራሱ እንዲቀረጽ አልፈልግም። ምክንያቱም እኔ እፈልጋለሁ። ምን ማለት ነው እፈልጋለሁ ማለት? እስካሁን የነበሩ ከኔ ጋር የነበሩ ሰዎች አሉ። በቃ ሁሉንም ነገር እንዲያውቁልኝ እፈልጋለሁ። አንቺ እንዲያውቁልሽ ስትፈልጊ የኔ ህይወት ሊበላሽ ይችላል። እዚህ ጋር ደግሞ አብረውኝ የቆዩ ሰዎች አሉ። እኔን ሲያግዙኝ፣ እኔን ከጎኔ ሆነው ሲደግፉኝ የነበሩ ሰዎች አሉ። አንደኛውና የመጀመሪያው ነገር እኔ አንቺም እንድትጎጂ አልፈልግም። የኔ ህይወት ደግሞ እንዲበላሽ አልፈልግም። እኔ ኖርማል ብሬክ አፕ ላይ ሊሆን ይችላል ወይ ተጣልቼ ሊሆን ይችላል፣ ግን እንደምመለስ እርግጠኛ ነኝ። ትሰሚኛለሽ? እንደዚህ አይነት ነገር አስበሽ አይደለም ማሰብ ድጋሚ ምንም ነገር ትዝ እንዲልሽ አልፈልግም። ለምን በጣም እኮ እኔ እሱ ኃጢአት ነው ያልኩኝም። በቃ ፈልግ። አንቺም ምንድነው ምረዳሽ? ምን ላድርግ? እኔ ምንድነው ምረዳሽ? በእናትህ ታዲያ እውነትም ጸጋዬ ለዚህ ነው ጸጋዬ እውነቱን ነበር። በቃ እንደዛ ከሆነ በእናትህ ተረዳኝ። ምን ማለት ነው? ያ ሁሉ ነገር ስታረጊና አጠገቤ ስትሆኚ የነበረው ለዚህ ነው? አዎ ስለምወድ ነው ያንን ሁሉ ነገር ሳረግ የነበረው። እየመጣ ታዲያ በእግዚአብሔር ተረዳኝ። እኔ ምንድነው መረዳሽ? ምን እንድልሽ ነው የምትፈልጊው? ተረዳኝ ሞክራታለሁ። ምን እንድልሽ ነው የምትፈልጊው? በቃ ከሷ ጋርም ተጣልተሃል አንዴ። ከሷ ጋር ልጣላ ግን እንደምመለስ እርግጠኛ ነኝ። ብሬክ አፕ ሊሆን በምን እርግጠኛ ነህ? አይደለም ግን እዛ ሱስ ውስጥ ስገባ ነው በቃ እሷ ያለችው አይደለም መጀመሪያ ሁሉ ትረዳኝ ሞክርና ያቋረጥከው ነገር አይደለ? በቃ እኔ እናንተ የፍቅር ህይወት ጀምር። እኔ እና እሷ 2-3 ብሬክ አፕ አድርገን ሊሆን ይችላል። ሲጀመር አሁን ላይ እያወራን ነው። በእናትህ ተረዳኝ። ለምንድነው የምረዳሽ? ምንም የምረዳሽ ነገር የለም። ምንም የምረዳሽ ነገር ምን ሆነ ነው? ምንም የምረዳሽ ነገር የለም። ለምንድነው ሲጀመር እናንተ የመጣችሁት የሰው ህይወት ለማበላሸት ነው ይመስለኝ። እንዳጭሩ
እሷም ተልካን የመጣችው ጸጌ አንቺም ይሄ ሁሉ ነገር ስታደርጊ የነበረው ተልከሽ ነው። ማን ይላከኝ? ምንም ማውቀው ነገር የለም። ለዚህ የጠራሽኝ ይሄ ለማለት የጠራሽኝ አሁን እንደምወድል ነገር። ስለዚህ ከዚህ በኋላ ምንም አይነት ነገር የለም። እርሺው ከጭንቅላት ሲያውጪ ሁሉ አላወጣውም። አውጪው ሁሉንም ነገር። እሺ የት ነው የምትሄደው? እሺ መሄድበት ነው። እኔ ሳይንስ ቼን የመጣት አንደኛ፣ ሁለተኛ በማይሆን ነገር ጊዜ ማጥፋት አልፈልግም። ይሄ የማይሆን ነገር ነው። አዎ የማይሆን ነገር ነው። ከጭንቅላትሽ አውጪው፣ አታስቢው። ከነ አውጪው ከነ እኔ የምወደው ሰው አለ፣ እኔም የማፈቅረው ሰው አለ፣ ልክ እንዳንቺ ማለት ነው እኮ። እንድትረዳኝ ፈልጋለሁ። ምንድነው መረዳሽ? እኔ እንድትረዳኝ ፈልጋለሁ ሁሉ ነገር። የት ነው የምትሄደው? ተይ ላቂኝ እኮ መጀመሪያ እኮ በእናትሽ አው